ኢትዮጵያ ህልውናቸውን ማረጋገጥ ያልቻሉና ዳግም ያልተመዘገቡ 1700 የሲቪል ማህበረሰብ ድርጅቶች መዘጋታቸውን የነገርናችሁ በዚሁ ባሳለፍነው ሳምንት ነበር። ከተዘጉት የሲቪል ማህበረሰብ ድርጅቶች ውጪ በተለያዩ ምክንያቶች በመንግስት እገዳ የተጣለባቸው ድርጅቶች ወደ ቀደመ ቦታቸው እንዲመለሱ የሲቪል ማህበረሰብ ድርጅቶች ምክር ቤት ከሚመለከተው አካል ጋር የመከረ መሆኑንም በዚሁ ዘገባችን አካተን ነበር። ይህንን ተከትሎም የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊነታቸውን በአግባቡ እየተወጡ አይደለም በሚል አግዷቸው የቆየውን 4 የሲቪል ማህበረሰብ ድርጅቶች እገዳ ያነሳው በዚሁ ባሳለፍነው ሳምንት ነበር። ምስሊያ ሀሺም በዚሁ ጉዳይ ላይ ዝርዝር ዘገባ አሰናድታለች። የሲቪል ማህበረሰብ ድርጅቶች በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመከታተልና የመቆጣጠር ኃላፊነት በአዋጅ የተሰጠው የሲቪል ማህበረሰብ ድርጅቶች ባለስልጣን ለተቋቋሙለት ዓላማ እየሰሩ አይደለም ያላቸውን ድርጅቶች በዚህ ዓመት ከስራ ማገዱ ይታወሳል። ካገዳቸው ድርጅቶች ውስጥ የተወሰኑትን በማስጠንቀቂያ ወደ ስራቸው እንዲመለሱ ሲፈቅድ የተቀሩትን ግን ተገቢውን ምርመራና ማጣራት አድርጌ ውሳኔ ይሰጣለው ማለቱም አይዘነጋም። ከዚህ ጉዳይ ጋር በተያያዘ ያነጋገርነው የሲቪል ማህበረሰብ ድርጅቶች ምክር ቤት በጠቅላላ 8000 ያህል የሲቪል ማህበረሰብ ድርጅቶች በኢትዮጵያ መኖራቸውን በመጥቀስ ከነዚህ ውስጥ 5300 ያህሉ አባሎች ናቸው ይላል። ከነዚህ ውስጥ ኃላፊነታቸውን በአግባቡ መወጣት ያልቻሉና ህግና መመሪያውን ያልተከተሉ ከ1000 በላይ ድርጅቶች በቅርቡ መዘጋታቸውንም የምክር ቤቱ ፕሬዝዳንት አህመድ ሁሴን ነግረውናል። በቅርቡ ታስታውሱ ከሆነ ወደ 1700 የሚሆኑ ሲቪል ማህበረሰብ ድርጅቶች ተሰርዘዋል። በሙሉ አቅም የሲቪል ማህበራቱ መምራት ካልቻልሽ አስቸጋሪ ስለሚሆን በዛ ምክንያቶች ለተከታታይ 4-5 አመታት ሪፖርትም ባለማቅረባቸው ምክንያት ሊዘጉ ችለዋል ማለት ነው፣ ሊሰረዙ ችለዋል። ይሄንንም ጥረት አድርገናል። በፊትም በ621ም ተመዝግበው ሲሰሩ የነበሩ ዳግም ምዝገባ አስገዳጅ ስለነበረ እሱንም ሳያደርጉ ቀርተው የህልውና ማረጋገጥ የሚባለው በየአመቱ ሪፖርት የማድረግ ደሞ አስገዳጅ ሁኔታም አለ በህጉ እንደተቀመጠው። ስለዚህ እሱን ነገር ማድረግ አልቻሉም። የሲቪል ማህበረሰብ ድርጅቶች ሲመዘገቡ የሚያቀርቧቸው መስፈርቶች ናቸው ፍቃዳቸው እንዲሰጣቸው የሚያደርገው ያሉት ፕሬዝዳንቱ የተቋቋሙለት ዓላማ ጠብቀው የማይንቀሳቀሱ ከሆነና ህጋዊነታቸውን ማረጋገጥ ከተሳናቸው እነዚህ ተቋማት ሊዘጉ እንደሚችሉ ነው የገለጹት። ይሁን እንጂ ከነዚህ ውስጥ ለተቋቋሙለት ዓላማ የሚንቀሳቀሱ ድርጅቶች ለሀገሪቱ ሁለንተናዊ እድገት ከፍተኛ አስተዋጽኦ እንዳላቸው ነው የነገሩን። ምን ያህል በጀት ወደዛ ይሄድ እንደሆነ ምን ያህል ማህበረሰብ ተጠቃሚ የተደረገ እንደሆነ በተለያዩ ቦታዎች የተፈናቀሉ ሰዎች አሉ። እነሱን ሰፖርት በማድረግ ረገድ ከመንግስት ጋር በመተባበር የሚሰሩ ስራዎች በጣም በርካቶች ናቸው። በሄልዝ ዙሪያ በጣም ብዙ ተጠቃሚዎች አሉ። በአግሪካልቸር እንደዛውና ይሄ ከጊዜ ወደ ጊዜ የተሻሻለ የመጣ ትልቅ የሚጠበቅባቸው ሚና ቢሆንም ግን በአስተዋጽኦ ደረጃ ከባድ ሚና ነው የተጫወቱ ያሉት። ከነዚህ ድርጅቶች በተጨማሪ ህጋዊ ፍቃድ ኖሯቸው በንቃት እየተንቀሳቀሱ የነበሩ ድርጅቶች በሲቪል ማህበረሰብ ድርጅቶች ባለስልጣን መታገዳቸውንና እገዳው እንዲነሳላቸው ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ጋር እየመከሩ መሆኑን ፕሬዝዳንቱ ነግረውን ነበር። ይህንን ተከትሎም ባሳለፍነው ሳምንት ባለስልጣን መስሪያ ቤቱ ያገዳቸውን 4 የሲቪል ማህበረሰብ ድርጅቶች እገዳ መሰረዙን አስታውቋል። ድርጅቶቹ በመብቶችና ዲሞክራሲ እድገት ማዕከል፣ በህግ ባለሙያዎች ለሰብአዊ መብቶች እንዲሁም በኢትዮጵያ ሰብአዊ መብቶች ጉባኤና በኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ናቸው። ይህንኑ በሚመለከት የሲቪል ማህበረሰብ ድርጅቶች ባለስልጣን ባወጣው መግለጫ ህግን ተላልፈው በመገኘታቸው ታግደው በነበሩ ድርጅቶች ዙሪያ ሲያደርግ የነበረውን ምርመራ ማጠናቀቁንና በውጤቱም ዙሪያ ከተቋማቱ ጋር መምከሩን አሳውቋል። በዚህ መሰረት መታረም የሚገባቸውን ጉዳዮች ድርጅቶቹ እንዲያርሙ ከመግባባት ደርሰናል ያለው ተቋሙ በቀጣይም በቅንጅት አብሮ ለመስራት የጋራ መግባባት ላይ ደርሰናል ሲል ነው ያሳወቀው። ይህንኑ ጉዳይ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር መክሬበታል ያለው ተቋሙ ኢሰመኮ የሰጠውን ምክረ ሀሳብ ግምት ውስጥ በማስገባት 4ቱ የሲቪል ማህበረሰብ ድርጅቶች ከየካቲት 24 2017 ዓ.ም በማስጠንቀቂያ እገዳው እንዲነሳ መደረጉ ታውቋል። ባለስልጣኑ በ4ቱ ድርጅቶች ላይ ባለፈው ታህሳስ ወር ጥሎት የነበረው እገዳ የሲቪል ምህዳሩን በማህበሩ የመደራጀት መብቶች ላይ አሉታዊ ተጽዕኖ እንዳያሳድር ጥንቃቄ ሊደረግ እንደሚገባው ኢሰመኮ ሲያሳስብ መቆየቱ ከዚሁ ጋር በተያያዘ አውጥቶት በነበረው መረጃ አሳውቋል። እንደ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁሉ የሲቪል ማህበረሰብ ድርጅቶች ምክር ቤቱም
በተጨባጭ መረጃ ጥፋተኛ መሆናቸው የተረጋገጡ አባል ድርጅቶች ላይ እርምጃ እንደሚወስድ የገለጹት ፕሬዝዳንቱ ባለስልጣኑ የሚታገዱ የሲቪል ማህበረሰብ ድርጅቶች የመታገዳቸው ምክንያት አሳማኝና ግልጽ መደረግ እንዳለበት አሳስበው ነበር። በማይሆኑ ተግባራት ላይ እኛም ብንሆን ልንታገስ የምንችለው ነገር አይኖርም። ያን ስንል በተጨባጭ የተገኙ አሁን ባለፈው ጊዜያቶች የዘጋናቸው ድርጅቶች በተጨባጭ ማስረጃዎች ቀርበው በጣም ድርጅቱንም ማህበረሰቡንም በሲቪል ሶሳይቲስም በጣም ብዙ አቢዩዝ ያደረጉ ድርጅቶች ናቸው ማለት ኢቭን ደብዛቸውም የለም በአገር። ስለዚህ እንዲህ የሚያደርጉ ሲኖሩ እኛም ከነጥፋታቸው ይቀጥሉ ለማለት አንችልም። ይሄ ተጨባጭ ሲሆን ማለት ነው። ተጨባጭ ባልሆኑ ጉዳዮች ላይ እንደዚሁ በጥርጣሬና በተለያየ መንገድ ሲሆን ደግሞ እኛ ሲቪል ማህበራቱን መከላከል መቻል አለብን። ምክንያቱም ኃላፊነትም ስላለብን ማለት ነው። ስለዚህ ያን ኃላፊነታችንን ልንወጣ በሚያስችለን ቁመና ላይ እንድንሆንም ደግሞ እኛ በትብብር በጥንካሬ መስራት መቻል አለብን። እኛም እንግዲህ እንዲነሳላቸው ምክርም በተግሳጽም መስተካከል የሚችል ነገር ከሆነ በዛ መንገድ እንዲሆን ጥረት ያደረግን ነው ሰስፔንድ በተደረጉት ድርጅቶች ዙሪያ። በኢትዮጵያ አንዳንድ አካባቢዎች ላይ ባለው ነባራዊ ሁኔታ የሲቪል ማህበረሰብ ድርጅቶች የነቃ ተሳትፎ ያስፈልጋል ያሉት ፕሬዝዳንቱ በተለይም የዩኤስኤይድ ድጋፍ ማቆም የሚፈጥረው ተጽዕኖ የጎላ በመሆኑ መንግስት ከምን ጊዜውም በላይ ከሲቪል ማህበረሰብ ድርጅቶች ጋር በጋራ ሊሰራ እንደሚገባው ተናግረዋል። የዩኤስኤይድ ሰስፔንሽን ብዙ ጉዳት የሚያስከትል ነው። በተለያዩ ቦታዎች መግለጫ አድርገናል። እሱ ነገሩን ሊያባብሰው ስለሚችል ከወዲሁ ዝግጅት እንዲያደርጉ ማህበረሰቡን እንዲያነቃቁ መንግስትም ከዩኤስኤይድ ሰስፔንሽን ጋር ተያይዞ ሊያጋጥሙ የሚችሉ ችግሮችን ከወዲሁ በደንብ አይቶ ቅድሚያ የሚሰጣቸው ስራዎች ላይ ትኩረት እንዲያደርግባቸው። ከታገዱ 4 ድርጅቶች ውስጥ አንዱ የሆነው ኢሰመጉ የሲቪል ማህበረሰብ ድርጅቶች ባለስልጣን የጣለበት እገዳ መነሳቱን ተከትሎ ባወጣው መግለጫ ወደ ስራ መግባቱን ባሳለፍነው ሳምንት አሳውቋል። ከባለስልጣኑ ከፍተኛ ኃላፊዎች ጋር በእገዳው ዙሪያ ሲነጋገር እንደቆየ የጠቀሰው ኢሰመጉ ባለስልጣን መስሪያ ቤቱ ባለሙያዎቹን 2 ጊዜ ልኮ የክትትል የግምገማና ምርመራ ስራ እንዳከናወነ አስታውቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትም ኢሰመጉና የባለስልጣን መስሪያ ቤቱን በማነጋገር ጉዳዩ ልባት እንዲያገኝ ጥረት ማድረጉን የድርጅቱ መግለጫ አመላክቷል።